እምነት በመስማት ነው የሚሰማው ደግሞ የእግዚአብሔር ቃል ነው አሜን በሉ ሳይሰማው እምነት የለም እዚህ እግዚአብሔር ቃል መንፈስና ሕይወት ስለሆነ ሰውነታችንን ሁሉ ነፍስና መንፈሳችንን ጆሮ አድርገን ስንሰማ የሰማነውን ቃል ደግሞ በእምነት ስናዋህድ በሕይወታችን ላይ 30 60 እና 100 ያፈራልናል ማለት ነው ስለዚህ የሰማነው ቃል በሕይወታችን ፍሬያማ የምናደርገው እኛ ነን ሁሉ ይሰማል ሁሉ ግን የሰማውን ቃል ወደ ተግባር ወደ ቅባት ወደ ኃይል አይቀይርም መስማት ብቻውን በራሱ የሚያመጣው ነገር የለም ማለት ነው በእምነት ማዋሃድ አለብን ዛሬ በእምነት የሰማኸው ቃል 100% ነግሬሃለሁ እንደመጣ እንዳትመለስ ያደርጋል በጣም የምወደው ሰው መጽሐፍ ቅዱስ ላይ ብዙ ሰዎች ወዳለው ከመወዳቸው ዋና ከሚባሉ አንዱ ዳዊት ነው ዳዊትን የወደድኩበት ምክንያት እግዚአብሔር እንደ ልቤ የሆነ ፈቃዴን የሚፈጽም ኤማን አፍተር ማይ ኦን ሃርት የተባለ እስከ መጨረሻ ድረስ እስከ ራእይ መጽሐፍ ድረስ ስለሱ እየተነገረ እግዚአብሔር ደስ የተሰኘበት ሰው ነው ዳዊት ፎርማል ትምህርት ቤት ገብቶ የተማረ ሰው አይደለም በዘር ማንዘሩም ምንም ይሄ ነው የሚባል ነገር ያለው ሰው አይደለም ለምንም የታመነ ሰው አይደለም እግዚአብሔር ግን የወደደው ሰው ነው እግዚአብሔር ግን ሲወደው ምክንያት አለው ዳዊት በእግዚአብሔር ቃል ተጽፎ ካሉ ሰዎች ሁሉ እግዚአብሔርን በመራብና በመጠማት የሚያክለው የለም በመከራውም ጊዜ በደስታውም ጊዜ በድሉም ጊዜ በለቅሶም ጊዜ ረሃቡ እግዚአብሔር የዳዊት ታሪክ እግዚአብሔር ብቻ ነው ከእግዚአብሔር የተነጠለ ምንም ታሪክ የሌለው ሰው ዳዊት ድል ሲያገኝም አንተ ነህ ይላል ሲወድቅም የታለህ ይላል ዳዊት ራሱን ከእግዚአብሔር ህልውና ከእግዚአብሔር መገኘት ከእግዚአብሔር ክብር ውጪ አድርጎ ማየት አይችልም ረሃብተኛ ሰው ነው ዳዊት አንድም ጊዜ ጎልያድን ልግደል እባክህ ብሎ እግዚአብሔርን ጠይቋል ከገደለም በኋላ እኔ ጎልያድን ገድያለሁ ብሎ በመዝሙራቱ አልጻፈም አላወራም ሳሙኤል ነው የነገረን ግን ረሃብተኛ ራሜ እግዚአብሔር ከምንም በላይ የሚደሰትባቸው ሰዎች የሚገርም እኔ የእምነት ሰዎች ናቸው ብዬ ነበር የማስበው በጣም ነው የሚደነቀው እግዚአብሔር በእምነት በሚራቡትና በሚወዱት ሰዎች ግን የበለጠ ይደነቃል እግዚአብሔር በጣም የሚወዱትንና የሚታመኑትን ሰዎች ያውቃል አይገርም በእግዚአብሔር ፍቅር የተነኩ ሰዎች እግዚአብሔር ትዝታቸውና መዝሙራቸው የሆኑ ሰዎች እግዚአብሔርን በኃይል የሚፈልጉት ሰዎች የግድ ያገኙታል ዛሬ እኮ የሆነ ሰው አለ እግዚአብሔር ፊቱን አብርቶለት ከዚህ አዳራሽ የሚወጣ ሰው አሜን 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 እግዚአብሔር መልካም ነው በሉ እስቲ በመከራ ቀን መሸሸጊያ ነው በሉ ከዛስ በእርሱ የሚታመኑትን ምን ያደርጋቸዋል ያውቃቸዋል የሚራቡትን ያውቃቸዋል የሚፈልጉትን ያውቃቸዋል ራሱን የሚፈልጉትን ያውቃቸዋል የሚያከብሩኝን አከብራቸዋለሁ የሚወዱኝን እወዳቸዋለሁ ተግተው የሚሹኝ ያገኙኛል ዲሊጀንትሊ በንጹህ ልብ የሚፈልጉኝ ያገኙኝ እግዚአብሔር የሚገኝ አምላክ ነው በለው ከጎን ያለው
ዛሬ አለ የሆነ ሰው እግዚአብሔር ከሰማይ ነካ 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 ይሄ ለዓመታት ሲፈልገኝ የነበረ ሲራበኝ የነበረ እቺ በነገር ሁሉ እኔን ስትፈልግ የነበረች ረሃብተኛ ብሎ እግዚአብሔር ራሱን ግልጥ የሚያደርግላቸው ሰው የዘላለም ሕይወት ነፃ ስጦታ ነው። ኢየሱስ በቀራንዮ መስቀል ላይ ስለሞተ ስለ ኃጢአት ፔናልቲ ስለከፈለ እሱን አምነህ ትድናለህ። አለቀ። የተለየ ክብር ውስጥ ለመግባት ግን መራብ አለብን። እኛ ከሁሉን ትተን ተከተልን አለው ጴጥሮስ። እናንተም አላቸው እዚህ ምድር ላይ 100 እጥፍ የእናንተ የሌላው አይነት አይደለም። እናንተ እዚህኛው ምድር ላይ 100 እጥፍ ዛሬ የሆነ ሰው 100 እጥፍ ግሎሪ ሮማሃታ ካላባራራባ እግዚአብሔርን ፈርገ እግዚአብሔርን ተጠምተ ፊቱን ናፍቀ የት ነህ ጌታ ሆይ ብለህ ተራ ሰው ሆነ ለመቅረት ጸልዬ ብትለምን ራሱ ልታገኘው አትችልም። ዛሬ እግዚአብሔር ፊቱን ያበራልሃል። እግዚአብሔር በቀላል ይገኛል ወይ? አይገኝም። ፕራይስ እንድትከፍል ይፈልጋል። ዳዊት በጠዋት ከቤቱ ሲወጣ የሚይዘው ነገር አንዲት ክራር፣ ብረባሶ ጫማ፣ ቁምጣ ወይ ሽልጦ ጨምሮ በጎች ጋር የሚሄድ ሰው ከሞተ ይሙት ከዳነ ይዳን ተብሎ ድብና አንበሳ ያለበት ጫካ ውስጥ ነው በጎችን ይዞ የሚሄደው። በጎቹ መሃል ሆኖ ግን ክራሩን ክርክርክር እያደረገ የሚዘምረው መዝሙር እንደዚህ ነው። ዋላ ወደ ውሃ ምንጭ እንደምትናፈቅ አቤቱ ነፍሴ አንተን ናፈቀች። እንጨትና ውሃ በሌለበት ምድረ በዳ አቤቱ ነፍሴ አንተን አለች። ወዴት ነህ ጌታ ሆይ? ራብከኝ፣ ጠማኸኝ፣ ፈለግኩ። ራሱ እኮ እረኛ ነው። ምን ብሎ ነው የሚዘምረው? እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። እግዚአብሔር ሆይ ድካም ሲሰማውስ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውን አትርሺ። ደዌሽን ይፈውሳል፣ ኃጢአትሽን ይቀድሳል፣ ምኞትሽን ከበረከቱ ያጠግባል፣ እንደ ንስር ኃይልሽን ያድሳል። ነፍሴ ሆይ ወደ ራሱም ይዘምራል፣ ወደ እግዚአብሔርም ይዘምራል፣ ወደ ፍጥረት ይዘምራል። እስቲ ቀባኝና ሰው አድርገኝ ግን ብሎ አቅ እስቲ ለአንድም ቀን ይሁን ንጉሥ ሆኜ እስቲ ልይ ብሎ አቅ እሱ የሚለው እግዚአብሔር ሆይ ነፍሴ አንተን ፈልጋለች። ወዴት ነህ? ወዴት ነህ? ወዴት ነህ? ወዴት ነህ? ዛሬ እግዚአብሔር እንደዚህ አይነት ዳዊት አለኝ እያለኝ እኔን የፈለገ ክብሬን የፈለገ ፊቴን የፈለገ ልጅ አለኝ እዚህ አዳራሽ ውስጥ ይላል። አንተ ሰው፣ አንቺ ሴት፣ ይሄ ቀን በጌታ በኢየሱስ ስም ያንቺ ቀን። እግዚአብሔር ለረሃብ ሁል ጊዜ መልሳለሁ። ከጎናችሁ ላለው ሰው ነገሩት፣ እግዚአብሔር ሁል ጊዜ ለረሃብ መልሳለሁ። ረሃብ ዲግሪ አይፈልግም፣ ረሃብ ትምህርት አይፈልግም፣ ረሃብ ጾታ አይፈልግም፣ ረሃብ ዘር አይፈልግም። ረሃብ ነው የሚፈልገው። ከተራብክ እነግርሃለሁ ፊቱን ታያለህ፣ ፊቱን ታያለህ፣ ፊቱን ታያለህ፣ ፊቱን ታያለህ፣ ፊቱን ታያለህ። በፍጹም ልባችሁ የፈለጋችሁኝ እንደሆነ ታገኙኛላችሁ። ተርበህ መንገድ ላይ ልትቀር አትችልም። ለዓመታት ተርበህ መንገድ ላይ ልትቀር አትችልም። የሆነ ሰው የልቡ አይኖች ይበራሉ። ይሄኛው አይደለም፣ ይሄኛው አይን ይበራል። ኢየሱስ ጌታ። ያዕቆብና ኤሳው የተመሰከረለት ጨዋ ቤተሰብ አክባሪ ኤሳው ነው። ያዕቆብ ኤሳው ስራ የሚሰራ በጣም መልካም ሰው፣ አደን የሚያድን ምንም ያጠፋ ነገር የለም። ኤሳው ጨዋ ነው፣ በድር ዳኛ የተመሰከረለት ነው፣ ቤተሰብ አክባሪ ነው፣ ረሃብ የለውም፣ ውስጡ ድርቅ ነው። እግዚአብሔርን የሚፈልግ ነገር በውስጡ የለም። ሴሎቹ ሁሉ እግዚአብሔርን አይፈልጉም። ያዕቆብ
ያዕቆብ ረሃብተኛ ነው። እግዚአብሔርን የሚያገኝ ከሆነ መሸጥ ካለበት ይሸጣል፣ መግዛት ካለበት ይገዛል፣ መዋሸት ካለበት ይዋሻል። እግዚአብሔር የአብርሃም የይስሐቅ የኤሳው አምላክ ነው መባል ያለበት። ኦርደሩ እንደሱ ነው። እስራኤል የሚባለው ሀገርና ነገድ መጠራት ያለበት በኤሳው ነው። አንድ ረሃብተኛ ግን መስመሩ እንደዚህ ቀየረ። የሆነ ሰው አለ ዛሬ እንደዚህ ሲሄድ የነበረው እንደ ይሄ ነገር ኖ ኖ ኖ ኖ ኖ ይሄ ረሃብተኛ መስመሩን እንደዚህ ካንተ የተነሳ የሆነ አካሄድ አለ። እንደዚህ ረሃብተኛ አካሄድ ይቀይራል። ኦርደር ነው እንደዚህ የሚያዛባው። ዛሬ ይሁን ካንተ የተነሳ የሆነ ኦርደር እንደዚህ 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 ሆኖ ራሜን በለው ግዴላቸው። ሰውየው እንደራበው ባየ ጊዜ በምስር ወጥ አብላኝ አለው። ይሄ ሁሉ ምግብ ያንተ ነው፣ አንድ ነገር ግን ታረግልኛለህ። ምን ላርግልህ? በኩርናህን ዳይቨርት አድርገው። ለሆነ ሰው ራሱ ዳይቨርት የሚሆን ነገር አለ። ትንቢት ነው የምናገረው። ግድ የለም ግድ የለም። ኤሳው ምን ቢል ጥሩ ነው? ኧረ በእናትህ ይሄን ወጥ ብቻ ብላኝ። ምንድናት? በኩርናውን አቃለለ ነው የሚለው ባይብል። አቃለለው። ኧረ ለሰውየው በኩርና የምስር ወጥ ያህል እንኳን አይደለም። ያላከበርከውን ነገር እግዚአብሔር አያከብርልህም። ቅባት ካቀለልክ፣ በኩርናን ካቀለልክ ለሚያከብረው ይሰጠዋል። አሜን አትሉም እንዴ? ወሰደው አለ። እንካ ብሎ ሰጠው ሰውየው። የወሰደው ግን የሚጸናለት አባቱ ከባረከው ብቻ ነው። ኦርደሩን የያዘው አባቱ ነው። አባቱ አይነ ስውር ስለነበረ እዚህ ጋር ጸጉር አድርጎ ድምጹን ብቻ በድምጹ ግን አወቀው። ሰውነት ሰው ነው፣ ድምጽ ግን በቃ ይሁን ብቻ ዝም ብለህ አንተ ልቀቅብኛል። ይሁንብህ አለ። የወሰድከውን አተምኩልህ አለ። ዛሬ ከሰማይ መልአክ መጥቶ የሆነ ሰው ላይ ሄደ። ያዕቆብ በቃ አለቀ። ሄደ። ላይመለስ ከአባቱ ቤት ወጥቶ ሄደ። ደክሞት ድንጋይ ተንተርሶ ተኛ። ሰማይ ተከፈተ። አቤት አቤት! ስወደው እሱን ነገር በጌታ ስም ስወደው፣ በኢየሱስ ስም ስወደው፣ መላእክቶች በመሰላሉ ሲወጡና ሲወርዱ አየ። ቅባት በቅባት ሆነ። እግዚአብሔር ነካው። አሜን በሉ ባካቸው። አይገርምም? ሸሽቶ ያለ ሰው ይነካል እንደ እግዚአብሔር። ምን አይነት አምላክ ነው! መላእክቶችን አየ። ሰማይ ተከፍቶ አየ። እቺ እግዚአብሔር ደጅ ነች አለ። ግን አልገባውም። ይኸው የመቀመጥ ዘመንህ ዛሬ በኢየሱስ ስም ያበቃል። መልአክ አይቷል፣ ቪዥን አይቷል፣ ቅባት መጥቶበታል። ምን ወዴት እንደሚሄድ አያውቅም። ዛሬ ይኸውልህ እግዚአብሔር መጥቶ ሁለተኛ መንካት ይነቃል። እሱን ቅባት ይዞ ሄደ። እሱን ኃይል ይዞ ሄደ። የላባ ቤት ተባረክ። እናንተ ያዕቆብ ይዞት ሄደው ያ አኖይንቲንግ በግ ያራባል። በቃ እሱ የነካው ነገር ሁሉ ባይዘወይ ያዕቆብ ላይ የነበረውን አኖይንቲንግ ከላባ የበለጠ የገባው ሰው የለም። ሚስቶች እየቀያየረ ማቆየት ፈለገ። ምክንያቱም የእግዚአብሔር መንፈስና ኃይል በሱ ላይ እንዳለ ያውቃል። ያዕቆብ ራሱ አያውቅም፣ ላባ ግን ያውቃል። 14 ዓመቱን ጨረሰ። ሲመለስ ኖ ይሄ ሰውዬ ሌላ 14 ዓመትማ ገዘዋለሁ ብሎ ሲመጣ እግዚአብሔር ከሰማይ ይሄ እኮ ረሃብተኛ ነው። ይሄ ያዕቆብን ከሱ ላራግፍ እንጂ አንተ እድሜ ዘመንህን የምትገዛው ሰው አይደለም። ይሄ ማለት እስራኤል ማለት ነው። ይሄ ማለት
ሮማ ጋታላባራባ ይሄ የኢየሱስ ክርስቶስ መምጫ ማለት ነው። ይሄ ማለት የእግዚአብሔር ፕሮግራም ማለት ነው። ይሄ ማለት ከአንዳንድ ሰው ጋር ሜስ አታደርጉ። ፕሮግራም ያለበት ሰው ነው። የእግዚአብሔር ኃይል ያለበት ሰው ነው። ዓለም ከመፈጠሩ በፊት በሱ ላይ የሚሰራ ስራ ያለበት ሰው ነው። ዛሬ የሆኑ ሰዎች ይወጣሉ። መሃል ላይ መልአክ ገብቶ ኖ ኖ ኖ ኖ ኖ ኖ ኖ ኖ እስከ ዛሬ ተፈቅዶልህ ነበር፣ ከዚህ በኋላ ግን ኖ 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 ኖ። አሜን በሉ ባካችሁ። እግዚአብሔር እኮ በቃ የሚልበት ጊዜ እኮ አለ። ዮሴፍ ሲታሰር ፈቅዷል። ጉድጓዱ ሲጣል ፈቅዷል። 13 ዓመት ሲሰቃይ ፈቅዷል። መጨረሻ ላይ ግን እንደዚህ ያለ እግዚአብሔር በቃ 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 ወደ የክብር ሰረገላ አምጦለት። አሁን ይሄ ሰው ንግስና ይገባዋል። የመከራው ዘመን አብቅቷል። አሁን የቅባት ዘመን ነው። የኃይል ዘመን ነው። የክብር ዘመን ነው። ትንቢት እየተናገርኩ ነው ስለ አንድ ሰው። በቃ ያመነ ሰው ይጩህና እስቲ በቃ ይበል። ለቅሶ በቃ፣ መከራ በቃ፣ እስር ቤት በቃ፣ መጠላት በቃ፣ መረሳት በቃ። አሁን ዙፋን ይጠብቀሃል፣ ክብር ይጠብቀሃል፣ ቅባት ይጠብቀሃል። ሃይ አታችሁ ወዳጆች ባሉ አንዳንድ ሰዎችን ባትነኩ ይሻላቸው። አንዳንድ ሰዎችን ባትነኩ ይሻላቸው። እሳት ውስጥ ነው እጅን የምታስገቡ። ዮሴፍ እስር ቤት ስታየው የሰው ሚስት የደፈረ ቤተሰቦቹ የጠሉት ወንበዴ ሊመስል ይችላል። የኢየሱስ መምጫ ፕሮግራም ነው። እሱ ባይኖር ባህር አይከፈለም። እሱ ባይኖር ከሰማይ መና አይወርድም። እሱ ባይኖር እስራኤላውያን የእሳት አምድና የደመና አምድ አያዩም። ዮሴፍ ተራ ሰው አይደለም። ነገር ከጎን ላለው ሰው ዛሬ እስር ቤት ውስጥ እያየኸው ሊሆን ይችላል። ዛሬ ጫማ የሌለው ሰው ሊሆን ይችላል። ዛሬ ማንም የማይፈልገው ሰው ሊሆን ይችላል። እነግርሃለሁ ዮሴፍ ግን የክብር ተሸካሚ ነው። የእግዚአብሔር ፕሮግራም ነው። አጨብጨቡና ቁጭ በሉ። ሰው አትናቁ። ሰው አትናቅ። የተቀደደ ጫማ ማረጉን አይተህ አካውንቱ ላይ ገንዘብ እንደሌለ አይተህ ቤተሰቦቹ የማይፈልጉ ሰው እንደሆነ አይተህ ንቀት እንዳታሳይ። ነገ የምድራችን የመጨረሻው ሰው ሊሆን ይችላል። ዛሬ ራሱ የሆነ ሰው ከአፈር ተነስቶ አክሊል ጋር የሚደርስ አንድ ሰው ስላንተ ነው የምናገረው። አሜን በሉ ባካችሁ። አጨብጭቡና ቁጭ በሉ። ያዕቆብ እኮ ከላባ ቤት ሲመለስ በጣም ብዙ ሺህ በጎች አሉት፣ ሚስቶች አሉት፣ ልጆች አሉት። የሚፈልገውን ሁሉ እኮ አለ። 2 ክፍል ሰራዊት አረከኝ ብሏል እግዚአብሔር። ወንዝ ካሻገራቸው በኋላ ግን አይ እኔ አልሻገርም አለ። ጌታ ሆይ እኔ ዋጋ የከፈልኩት ባለሚሉ በጎች አይደለም፣ ሰው ለሚቆጥረው ነገር አይደለም። እኔ ከቤተሰቦቼ ተባረረ የሄድኩት መከራ የበላሁት አንተን ፈልጌ ነው። እኔ ራሴ እመጣለሁ ወደ አንተ። ካልባረከኝ አለቀህ፣ ካልነካኝ አለቀህ፣ ካልባረከኝ አለቀህ፣ ካልቀባኸኝ አለቀህ። እንደዚህ ብለው የመጡ ሰዎች አሉ ዛሬ። ካልባረከኝ አለቀህም። ይኸውልህ እግዚአብሔር ራሱ ሳይባርከህ አይለቀህም። ሳይባረከ አይለቅህ። እላው ላይ እሳት እየመጣ ያለ ሰው ከጎኑ ያለውን ሰው ነካ አድርጎ ይሄ ቀን የኔ ቀን ነው ይሁን እንዳመነ ሰው በልባከ በጌታ በኢየሱስ እግዚአብሔር በያዕቆብ የተገረመው ነገር ምን አይነት ሰው ነግናል። ሰው እኮ ሰውን ታግሎ ማሸነፋቸው አንተ ሰውንም እግዚአብሔርንም ሰውንም እግዚአብሔርንም አትለቅም እንዴ? ከ14 ዓመት በኋላ አይደክምህም? በግ ጠብቀህ አይደክምህም? ይሄን ሁሉ በረከት አግኝተህ አይደክምህም? አይደክመኝም። የፈለግኩት አንተን ነው። የምፈልገው አንተን ነው። እንድትነካኝ ፈልጋለሁ።
እንድትቀባኝ ፈልጋለሁ። ታሪኬን እንድትቀይር ፈልጋለሁ። ይሄ እኮ ለሁሉ አይደለም። ዛሬ የሆነ ያዕቆብ አለ እዚህ፣ ረሃብተኛ አለ እዚህ፣ ፊቱን ፈልጎ ይመጣ አለ እዚህ፣ ቅባት ፈልጎ ይመጣ አለ እዚህ። ያገኘሃል በናዝሬቱ በኢየሱስ። ጨብጭቡ። ኢየሱስ ጌታ። ሻባራ ባጋታላ ለካ እግዚአብሔር የሚራቡትን ያውቃል። ፊቱን የሚፈልጉትን ያውቃል። እባክህ አንተን ነው የሚሉትን ያውቃል። አንተ ሰው ነግረሃለሁ፣ የዛሬው ቀን በኢየሱስ ስም ያንተ ቀን ነው። የራበው ሰው ብቻ ትከሻ ለትከሻ ይዘው ነገሮች እስቲ ለጌታ ይብቃኝ ጌታ ሆይ ይፈውስ ራሰኝ ይፈውስ ራሰኝ የእግዚአብሔር እጅ እንድትነካው የሚፈልግ ሰው እስቲ ሳትነካኝ ይውጣ ድምፅ ሳትነካኝ አልውጣ ከዚህ ሳትነካኝ አልውጣ ከዚህ ይፈውስ ራሰኝ ይፈውስ ይፈውስ ራሰኝ ይፈውስ ይፈውስ ራሰኝ የእግዚአብሔርን እጅ የፈለገ ይፈውስ ራሰኝ የእግዚአብሔር እጅ መጣች አንተ ላይ የሚያጽናናኝ እጅ ነው ከስብራት የሚጠግነኝ እጅ ነው እጅ ነው እጅ ነው እጅ ነው የሚያብሰኝ የልቤን እጅ ነው እጅ ነው ደስታ የሚሰጠኝ ሮባጋዳላ በራዳ ቤት ስገባ ይፈውስ ብሎ እስቲ ይፈውስ እጁን የፈለገ ይዘምር አንድ ጊዜ ይፈውስ ራሰኝ ይፈውስ ይፈውስ ራሰኝ ይፈውስ ይፈውስ ራሰኝ እጅ ነው እስቲ ጉባኤ ብቻ እጅ እጅ ነው ከስራት የሚፈታኝ እጅ አቤት ከስብራቴ አቤት የሚጠግነኝ እጅ ነው እጅ ነው እጅ ነው እጅ ነው የሚያብስልኝ የሚያብስልኝ የልቤን እንባ እጅ ነው ደስታ የሚሰጠኝ ቤት ስገባ እጅ በልጆች ላይ ይምጣ ጌታ ሆይ አሁን በዚህ ሚተከል ተክሎ ሚነቀል ነቅሎ የሚለውጠኝ ሌላ አድርጎ አቤት 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 የኔ ወዳጅ እጅ በጌታ በኢየሱስ ስም የጌታ እጅ በእናንተ ላይ ትምጣ። የእግዚአብሔር ክብር በላያችሁ ላይ በኃይል ይምጣ። እስከ ዛሬ የተራባችሁት የተጠማችሁት ጌታ ዛሬ ክብሩን በእናንተ ላይ በኃይል ይግለጥ። ህልውናው በእናንተ ላይ ካቦዱ በእናንተ ላይ በኢየሱስ ስም ይክበድ። ዘመናችሁ በእግዚአብሔር ክብር ኃይል የተሞላ ይሁን። ኢየሱስ ጌታ ነው። አጨብጭቡ ለጌታ ክብር። ይኸውልህ ጠብታ ክብር ሲመጣብህ ዓለም ይሰማሃል።
ዝም ብዬ አይደለም መናገር። ይኸውልህ ሰፈር ውስጥ ማንም የማያውቅ ሰው ዓለም ሁሉ ያንተን ለመስማት ወደ አንተ እንዲጠራ ያደርጋል እግዚአብሔር። ዛሬ ክብር በኢየሱስ ስም በኃይል ይመጣብሃል። ከጎናችሁ ላለው ሰው ነገሮች ክብር በኃይል ይመጣብሃል። እና ያዕቆብ አለቅ ሲል አለቅ ማለት እኮ ካገኘ በኋላማ ይሄ ሰው ያስቡት አገኘው እኮ አለቅም ልቀቅ ሌሊቱን ሙሉ አለቅም። በኋላ መልቀቅ ስላለበት ሹሉዳው ተነካ። አሜን። ጠዋት እኮ ሲነሳ እንዴት ሄደ ነው የሚለው። የክብር ማንከስ ይሆንላችሁ። አቤት 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 አቤት። የሆኑ ሰዎች እኮ በጣም ከባድ ክብር ከመሸከማቸው የተነሳ አካሄዳቸው ራሱ ኖርማል አይደለም። ምን ሆነሃል? ምን ሆነሃል? ክብር ነካኝ ባከ ተነካክቻለሁ። እግዚአብሔር ነክቶኛል። ሮማ ጋታላ ባካቶንዳ ዛሬ የሆነ ሰው የጭኖ ሹሉዳ እግዚአብሔር ይነካሻል፣ ይነካሃል። ግድ የለህም። ዛሬ እዚህ የመጣኸው በአጋጣሚ ሳይሆን በክብር ልትነካ ነው። ሕያው አምላክ ነው የምናመልከው። አሜን። ኢየሱስ በዚህ ዘመን ቢኖር ኖሮ አገልግሎቱን እስቲ ዝም ብዬ ለማስቃኘት ልሞክር። ኢየሱስ ባለበት ቦታ ጸጥ ያለ ረጋ ያሉ ሰዎች፣ ከረባት ያደረጉ ሰዎች ኢየሱስ መጥቶ 18 ነጥቦች አስተምሮ መሄድ ነው ወይስ እሱ ባለበት ረብሻ፣ ጫጫታ፣ ጩኸት ነው ያለው? ኢየሱስ ባለበት ቦታ ይወላችሁ በሽተኛ በጠቅላላ ተከምሮ ነው የሚመጣው። ባልጋ ይመጣል፣ በወሰካ ይመጣል፣ ተሸክሞ ይመጣል። ይኸውላችሁ ኢየሱስ ባለበት ቦታ አጋንንት ይጮሃል፣ በታላቅ ድምጽም ጮሆ ለቀቀ ነው የሚለው። በሽተኛ ይፈወሳል፣ እጅ መጫን አለ፣ ሃይማኖተኞች ይንጫጫሉ። አሜን በልባከ። ይኸውልህ የመጨረሻው ዘመን የክብር ዘመን ነው፣ የወሬ ዘመን አይደለም። ወሬን የሚያጠፉ ክብር የሚገልጡ ግን ዛሬ እዚህ አዳራሽ ውስጥ አሉ። ይሄ ክብር በናዝሬቱ በኢየሱስ ስም በረሃብ በኩል ገብቶ ያገኛል። ዳዊት፣ ስለ ዳዊት ነው የጀመርኩት። ዳዊት ከእግዚአብሔር የለመነው አንድ ነገር ብቻ ነው። እግዚአብሔርን አንዲት ነገር ብቻ ለማንኩት። እኔ እኮ መዝሙረ ዳዊትን ሳነብ ዳዊት ያለመነው እኮ ነገር የለም። ዳዊት ግን የሚያውቀው ልመና አንዱን ነው። አንዲት ነገር ብቻ ለማንኩት፣ እርሷንም ብቻ እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት። በእግዚአብሔር ቤት አይደለም የሚለው በነገራችን ላይ I may dwell in the presence of the Lord። አያችሁ is also in his presence። የእግዚአብሔር ህልውና ውስጥ፣ የእግዚአብሔር ክብር ውስጥ፣ የሱ መገኘት ውስጥ ለዘላለም እኖር ዘንድ ጠዋት መዝሙሩ፣ ማታ መዝሙሩ፣ ስብከቱ፣ ክራሩ፣ ምኑ የእግዚአብሔር ህልውና ውስጥ መኖር ነው። መጽሐፍ ቅዱሳችንን ስናነብ ሳኦልን የእስራኤል ንጉሥ ለማድረግ የእግዚአብሔር ፕሮግራም አይደለም፣ የህዝቡ ልመና ነው። እግዚአብሔር የሚያውቀው የእስራኤል ንጉሥ ዳዊት ነው። እስከ ዛሬም ዳዊት እንደሆነ ነው የሚያውቀው። ክራሩን ክርክር እያደረገ እኮ ነው። ዳዊት ትፈለጋለህ? ለምን? ለቅባት ቀባኝ ያላለ፣ ንጉሥ ልሆን ያላለ፣ ጎልያድን ልግደል ያላለ እግዚአብሔር ለሳሙኤል ይሄ ሁሉ የተሰለፈውን እኔ ነቄዋለሁ አስወጣልኛል። አንድ የልቤን ሐሳብ ሊፈጽም የሚችል ትንሽዬ ብላቴና በረሃብ ውስጡ የነደደ ፊቴን የሚፈልግ አንድ ልጅ አለኝ፣ እሱ ንጉሥ ይሆናል። ንግስናው ደግሞ ለዘላለም ይሆናል። የሆነ ሰው አለ እግዚአብሔር አንድ ልጅ አለኝ ቶቶቶ ጫጫው ቶንቶ እነዛ ቶቶቶ አንድ ፊቴን የሚፈልግ ረሃብተኛ ልጅ አለኝ፣ እሱን ውሰድና ቀባ ብሎ እግዚአብሔር መልአኩን የላከለት አንድ ሰው አለ። ከጎናችሁ ላለው ሰው የመቀባት ጊዜ ነው በሉት። ነገሮች ከጎናችሁ ያለው ዛሬ ያለህበት ሁኔታ ስለ ነገ ማንነት አይናገርም። ነገ በእግዚአብሔር እጅ ነው። አሁን መንጭቆ ያወጣሃል። አሜን 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 አሜን። ረሃብ ጥልቀት የምትሄድበትን ከፍታ ርቀት ይወስነዋል።
ኢየሱስ ጌታ ነው። አጨብጭቡ እስቲ ለጌታ ተው። ዳዊት እግዚአብሔር ሆይ አንዲት ነገር ለምንሃለሁ፣ በሕይወቴ ዘመን ባንተ ህልውና ውስጥ ልሙት፣ ባንተ ህልውና ውስጥ ልኑር፣ አንተን ፈልጋለሁ። እግዚአብሔር ከሰማይ የነገ ንጉስ፣ የነገ ንጉስ፣ የእስራኤል ንጉስ የሆነ ሰው እግዚአብሔር እንደዚህ እኮ ያለው የኔ ፌቨራይት እንደ ልቤ የሆነ እኔን የሚራበኝ እኔን የሚፈልገኝ ፊቴን የሚፈልግ እያላችሁ ያላችሁ ብዙ ሰዎች አላችሁ። ዛሬ ረሃባችሁ ጌታን እንድታዩት ያደርጋችኋል። ዘመድ አይኑርህ፣ ገንዘብ አይኑርህ። ረሃብ ካለ the best human አንተ ነህ እዚህ ምድር ላይ። እግዚአብሔርን የሚራብ ማንነት ካለ ይኸውላችሁ ሰይጣን መጣና እግዚአብሔር ፊት እነዚህን 12ቱን ሐዋርያት እንደ ስንዴ ላበጥራቸው እስቲ ፍቀድልኝ አለው እግዚአብሔርን። ከዛ ኢየሱስ እንደዚህ ያለ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይፈተን ጸለይኩልህ አለ። ጤንነት እንዳይነካ አላለ፣ ገንዘብ እንዳይነካ አላለ፣ የአሳ እርባታ እንዳይነካ አላለ። እኔ አሁን ከእግዚአብሔር ጋር ያለህ እምነትና ፌሎሺፕ እንዳይነካ ጋርድ አደረግኩልህ። ዛሬ እነግርሃለሁ እግዚአብሔር ካለህበት ነቅሎ ያወጣህና ነገ ታላቅ ተራራ ላይ ያቆመሃል። ታመንክ ጮና እስቲ አሜን በል። ዳዊትን እግዚአብሔር አስጠራው ከበጎች መሃል። ዳዊት ትፈልጋለህ? ለምን እንደሆነ መጥተህ ይነገርሃል። በጎቹን አደራለና ክራሩን አስቀምጦ ያ ጩጬ ልጅ እየሮጠ ወደ አባቱ ቤት ገባ። ይሄ ነው ዳዊት? አዎ። ሳሙኤል እንዲህ ያለ ይመስላችሁ እንዴ? ኤልያብን የመሰለ ደረቱ ሰፊ የሚያምር ሰው እያለ ሌሎቹ ወንድሞቹ እያሉ የተማሩ እያሉ ስንት ዲግሪ ያላቸው ቡላ የመሰለ ልጅ ፀሐይ የመጣው ምን እንደዚህ ያለ ልጅ አስቡት እስቲ። ይሄ ነው የሚቀበው ነው? አዎ ይሄ ነው የሚቀበው። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ይሄ ቃል እኮ የተባለው ለዳዊት ነው። ሰው ፊትን ያያል። ይሄ ኤልያብ የምትለው ይሄ መልከ መልካሙ ይሄ ደረቱ ሰፊው ይሄ በጣም አሪፍ ልብስ የሚለብሰው ይሄ ቪኤት የሚነዳው እኔ ይሄ ቡላው ይሻለኛል። ይሄ የእስራኤል ንጉስ ነው። ይሄ ጎልያድን ይገልልኛል። ይሄ ከተማ ይሰራልኛል። ይሄ ይኸውላችሁ ኦ ማይ ጋድ እኔ ስለ ዳዊት አይደለም እያወራ ያለሁ፣ ስለ አንቺ ነው እያወራ ያለሁ። እግዚአብሔር በረሃብሽ ብቻ እቺ እንጀራ ጋር እቺ አልጋ ስር የምታለቅሰው ዛሬ እግዚአብሔር ይኸውልህ እንዲህ ማጅራቱን ይዞ ይሄ ነው የመጨረሻው ዘመን የክብር ተሸካሚ ይሄ ነው ዓለም ላይ ክብር ይዞ የሚሸከመው ይሄ ነው ዓለምን የሚያስደንቅ ነገር የምሰራበት ይሄ ነው። እኔ ነኝ ካልክ ጩህና በኢየሱስ ስም ውሰድ። አሜን ብለው ውሰድ በኢየሱስ ስም። ይኸውልህ እግዚአብሔር የጠራህ ቦታ ትደርሳለህ። ንገረው ከጎን ያለውን ሰው እግዚአብሔር ያየልህ ቦታ፣ እግዚአብሔር የጠራህ ቦታ ትደርሳታለህ። ለዛ ቅባት ዛሬ ተለኩሰህ ትሄዳለህ። አሜን 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 አሜን። ሮበገተ ለበረደቦስ ሻራባጋታ ለበረደቦስ እና ዳዊትን አመጣና ይኸውላችሁ ቀንድ ሞልቶ ነው ቅባቱን ያመጣው ሳሙኤል ደግሞ ተራ ሰው እንዳይመስልህ ታቦቱ ጋር ተወልዶ ታቦቱ ጋር የሞተ ሰው ነው። ከዳን እስከ ቤርሳቤ ድረስ ድምፁ ቃሉ ጠብ የማይል ነብይ ነው። በቅባት የተሞላ ነው። ቅባቱን አመጣና አንደቀደቀበት። ዛሬ የሆነ ሰው ላይ መልአኩ አምጥቶ ግድ የለህም ትንቢት እየተናገርኩ ነው ያለሁት። ትወጣለህ፣ ትሄዳለህ፣ ትሮጣለህ። የሰማይ አምላክ እግዚአብሔር በሮችን ይከፍትልሃል። የመቀመጥ ዘመን አብቅቷል። የማልቀስ ዘመንሽ አብቅቷል። የመረሳት ዘመን አብቅቷል። እግዚአብሔር ካለህበት ፈንቅሎ ያወጣል። አትውጡና ቁጭ በሉ። ኢየሱስ ጌታ። ሰው የሚያደርገው የተወለድክበት ቦታ ሳይሆን ወይም ደግሞ ቤተሰቦች ሳይሆን የተማርከው የትምህርት ብዛት ሳይሆን የእግዚአብሔር ምሕረትና ቸርነት። በራስ ማስተዋል አትደገፍ። ካንተ የሚበልጡ ብዙ ቢሊዮኖች አሉ። በገንዘብ አትመካ። በትምህርት በአገልግሎት አትመካ። እግዚአብሔርን ታመን በፍጹም ልብህ።
እግዚአብሔር ካለህበት ያነሳ። ከጎናችሁ ሰው ላለው ሰው ንገሩታ፣ ለኔ የመቀባቴ ቀን ነው፣ የመታወስ ቀኔ ነው። በጣም እግዚአብሔር ሊቀባቸው የተዘጋጁ ሰዎች አንደኛው ምን እንደሆነ ልንገራችሁ። አንደኛው ነገር በሰዎች መረሳት ነው። ይረሱሃል። አንዳንድ ጊዜ የረሱ ሰዎቹ ክፉ ሆነው ሊመስል ይችላል። ግን ራሱ እግዚአብሔር ትምክህትህ በእግዚአብሔር ላይ ብቻ እንዲሆን ሰዎች ስልክህን እንዳያነሱ ያደርጋል፣ እንዳያስታውሱ ያደርጋል። ብትጮህ ብትንፈራገጥ ምንም የለም። አንተ መራብህን ብቻ ቀጥል። ቢመቱ ቢደበድቡ ቢዋሹብህ ገደል ቆፍሮ ቢከቱ አይቻልም። እግዚአብሔርን አንዲት ነገር ለመንኩት። ምን አይነት ረሃብተኛ ነው ዳዊት? እግዚአብሔር ሆይ ፊትህን ፈለኩ ራብከኝ። እዚሁ መዝሙር 27 ላይ ቁጥር 7 ነው መሰለኝ። አቤቱ ፊቴን እሹ ባልክ ጊዜ ፊትህን እሻለሁ። 8 አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ። የአንዳንድ ሰው ልብ እግዚአብሔርን ይጠማል። ዝም ብሎ እግዚአብሔርን ይጠማል። ተራራ ላይ ወጥቶ ይጮሃል። ካልጋው ወርዶ ሌሊቱን በሙሉ እግዚአብሔር ሆይ በቃ ፈለግኩ ይላል። የአንዳንድ ሰው ልብ በጣም ነው የሚገርመው። እግዚአብሔርን የሚፈልጉት ከመልካም ነገር ሁሉ አይጎሉም። በጌታ ደስ ይበል። የልብህን መሻት ሁሉ ይሰጥሃል። ዳዊት ጎልያድን ለመግደል አልሄደም ወደዛ ቦታ። ጎልያድ እንዳለ ማያውቅ ምግብ አድርስ ተብሎ ነው ሄደው። አይብና ዳቦ ይዞ ነው ሄደው። ቺዝ ኤንድ ብሬድ። አይብና ዳቦ ይዞ ጦር ሜዳ ላሉ ወንድሞቹ ይዞ ሲሄድ እዛ ሜዳ ላይ እና ልክ ስቴዲየም ይመስላል። እዛ ላይ ሰዎች ሁሉ ቁጭ ብለዋል። በዚህ በኩል ፍልስጤም፣ በዚህ በኩል እስራኤል እና ሁሉ ጊዜ ጧት ብረት የለበሰው ባለ 6 ጫማው ሰውዬ ዘሎ ከናንተ አንድ ወንድ ካለ ይምጣ። የለም፣ ዛሬም የለም፣ ነገም የለም። በአጋጣሚ አንድ የእግዚአብሔርን የሚያውቅ አቤት እግዚአብሔርን የሚያውቅ ሰው እኮ ከባድ እኮ ነው። ዳዊት ጠላቱን አያውቅም፣ እግዚአብሔርን ግን ያውቃል። ዛሬ የሆነ ሰው አለ ከኋላ ግድ የለም ወደፊት ልትመጣ ነው። ግድ የለም እንኳን እግዚአብሔር እኮ አንዳንድ ሰዎች ይታመናሉ እኮ ህይወትህን ሰጥታቸው። የከሰርክ መስሎ ያውቃሉ ወይ? አዎ። ጓደኞች ቀድመው ያውቃሉ ወይ? አዎ። ሁሉን ነገር አታሃል? አዎ። ያኔም ግን ማምለኬን ቀጠልኩ። እግዚአብሔር ጊዜው በደረሰ ጊዜ በረከቱን ወደ እኔ ያመጣ። እኔም ላንቺ ነግርሻለሁ፣ የጠበቅሽው ጌታ፣ የተራብሽው ጌታ፣ የምትፈልጊው ጌታ ዛሬ እንደ ያዕቆብ የጭንሽን ሽሎዳ ይነካዋል። ለመሳቅ የተዘጋጁ ጥርሶች፣ ለማሾፍ የተዘጋጁ ሰዎች መቀባትን ይሰማሉ። ከጎን ላለው ነገረው በቅርብ ጊዜ በለው እግዚአብሔር በፊቴ ገበታን ያዘጋጃል፣ በጠላቶቼ ፊት ለፊት ራሴን በዘይት ይቀባል። 2018 ከማለቆ በፊት በእኔ ቤት ታላቅ የምስጋና በዓል ይከበራል። እግዚአብሔር ታላቅ ነገር አደረገልኝ፣ እኔም ደስ አለኝ። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እውን እንጂ ህልም አልመሰለኝም ተብሎ እንደተጻፈ ህልም የሚመስል መለኮታዊ በረከት ያገኛል። አጨብጭቡና ቁጭ በሉ። ኢየሱስ ጌታ። የምትፈልጉትን ነገር ቀይሩ፣ ረሃባችሁን ቀይሩ። ዳዊት ግን ንጉሥ ሆነ። ቤቱ በወርቅ ተሞላ፣ መጋዘኑ በዳይመንድ ተሞላ። የእስራኤልን ነገድ ዩኒፋይ ያደረገ። የዘቢብ ጥፍጥፍ ነው የሚበላው። አስጠላው። አይገርም? እግዚአብሔር ሆይ እኔ ለዚህ ዙፋን አልጸለይኩም፣ የምፈልገው አንተን ነው። ታቦቱ የት ነው ያለው? የእግዚአብሔር ህልውና የት ነው ያለው? ፈልገዋለሁ። እሱ
አሜን አትሉ? ዳዊት ድንኳኑን ወደ ከተማ አስገብቶ ድንኳን አሰርቶ 4000 ነቢያትንና ዘማሪዎችን 24 ሰዓት እዛ ውስጥ አስገብቶ አስባችሁታል? በብሉይ ኪዳን ዘመን 24 ሰዓት ወርሺፕ ነበረ ዳዊት ጋር። ሙዚቃ መሳሪያ ነበር ዳዊት ጋር። 24 ሰዓት 4000 ሰዎች እየተቀያየሩ ያመልኩ ነበር። የእግዚአብሔር ክብር እዛ ቦታ ወደቀ። በጣም የሚገርማችሁ ዳዊት ሲሞት እዛ ድንኳን ውስጥ ተቀበረ። በጣም የሚገርመው 120 ሰዎች ሰገነት ላይ ሆነው መንፈስ ቅዱስ የወረደበት ቤት የዳዊት መቃብር ላይ የተሰራ ቤት ነው። አሁንም ኢየሩሳሌም ስትሄዱ ከስር የዳዊት መቃብር ሲሆን ከላይ ፔንቴኮስት የወረደበት ቦታ ነው። የሚታመነው ኢየሱስ የመጨረሻውን ራት ያዘጋጀበት ሰገነት፣ እሱ ሰገነት ላይ ነው መንፈስ ቅዱስ የወረደው። እሱ ሰገነት ማለት የዳዊት ድንኳን ቦታ ነው። ምን አይነት ረሃብና ምን አይነት የእግዚአብሔር ታማኝነት ነው ወገኖች! በአዲስ ኪዳንም መንፈስ ቅዱስ የወረደው እዛ ቦታ ነው። ለዚህ ነው አሕዛብ ላይ መንፈስ ቅዱስ ሲወርድ በልሳን ሲናገሩ ጴጥሮስን ከሰሱት። ለአሕዛብ ማን አለ? ለምን እዛ ሲሄዳል? እኔ አይደለሁም እግዚአብሔር ካፈሰሰ እኔ ማን ነኝ ሲል ያዕቆብ እግዚአብሔር እኮ ተናግሮ ነበር የወደቀችውን የዳዊትን ድንኳን አነሳለሁ ብለዋል። መንፈስ ቅዱስ ያለበት ክብር ያለበት ረሃብ ያለበት ከራሱ አልፎ ለብዙ ጄኔሬሽኖች ያልፋል። ዛሬ እግዚአብሔር እንዲህ ብሎኝ መጥቻለሁ። ፊቴን የማበራለት ክብሬን የማሳየው የዚችን ከተማ ሀገር ቀንበር የሚሰበር ረሃብተኛ እዚህ አዳራሽ ውስጥ አለኝ ብሏል። እኔ ነኝ ያለ ብቻ ጮሆ አሜን። እጆቻችሁን አንሱ። ጉባኤው ብቻ ይዘምር። መንፈስ ከላይ ሲያገኘኝ ከፍ ባለ ድምፅ ያስረ እንደ ተራበ ሰው ዘምሩ። ሁሉም ሰው እጆቹን ያንሳና ከፍ ባለ ድምፅ መንፈስ ከላይ ሲያገኝ ከፍ ባለ ድምፅ በመንፈስ ዝናብ የረሰረሰ ሰው ዛሬም አንተን ነገም አንተን ነው የሚለው። በመንፈስ ዝናብ እጆች እነሱ የረሰረሰ ሰው ዛሬም አንተን ነገም አንተን ነው የሚለው። ዛሬም አንተን ይልብኛል ውስጤ። ዛሬም አንተን ይልብኛል ውስጤ። እጅግ ልቀር በሐሳቤ እጅግ ልቀር በሐሳቤ
ትከሻ ለትከሻ የመጨረሻ ነፍሴ የምትወድ ሆይ ሁሉም ይቅርና አንተ ዋል ከቤቴ ሁሉም ይቅርና ብቻ ዋል ከቤቴ ነፍሴ የምትናፍቅ ሌላው ከቤቴ ሁሉም ይቅርና አንተ ዋል ከቤቴ የምፈልገው አንተን ነው አንተን ነው ጌታን የፈለገ የምፈልገው አንተን ነው አንተን ነው የምፈልገው ጌታን የፈለገ ሰው አንተን ነው የተራብኩት አንተን ነው የምፈልገው የመጨረሻ ነፍሴ የምትወድህ ጌታን የወደዳችሁ ሌላው ይቅርና አንተ ዋል ከቤቴ ሌላው ይቅርና ብቻ ዋል ከቤቴ ነፍሴ የምትናፍቅ የተራበ ሁሉም ይቅርና አንተ ዋል ከቤቴ ሁሉም ይቅርና አንተ ዋል ከቤቴ የምፈልገው አንተን ነው አንተን የምናፍቀው ረቦኛል ጌታ ወይ የምፈልገው ኢየሱስ ኢየሱስ ወዳጄ ኢየሱስ ኢየሱስ መድኃኒቴ ያገኛችሁ አፌ ጌታ ያለወርድ የዝምግና አላርፍም አረካም እስካገኝ አላርፍም አረካም እስካገኝ የመጨረሻ እስቲ ኢየሱስ 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 ወዳጄ ሮባሃታ ካታ ኢየሱስ ኢየሱስ መድኃኒቴ ካፌ ያለወርድ የስምክ አላርፍም አረካም እስካገኝ አላርፍም አረካም ትከሻ ለትከሻ ተያዙና በልሳኖቻችሁ እየተናገራችሁ በእናንተ ላይ ጸልያለሁ። ጌታ ሆይ ጌታ ሆይ ተናገሩ በልሳኖች ንፋስ ይንፈስ ጌታ ሆይ ንፋስ ይንፈስ ጌታ ሆይ አስበኝ ረድኤቴ ሳት ክብር መድኃኒት ነው ሳት ስለ ሕይወት ራበኝ ብለህ ጩህ። አስበኝ ክብር ፈለግኩ በል። ፊትህን አሳየኝ በል። ይሄ ቀን ያንተ ቀን ነው። የክብር ቀን ነው። የኃይል ቀን ነው። ተናገር በልሳኖች ጌታ ሆይ ወንዶች ላይ ሴቶች ላይ ክብርህ ይምጣ፣ ክብርህ ይምጣ፣ ክብርህ ይምጣ። በቃ 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 ታሪክ ሰርቶ የሚያልፉ ሰዎች አድርጋቸው። ቀንበር ሰባሪዎች አድርጋቸው። ታሪክ ቀያሪዎች አድርጋቸው። ተርበሃል ወይ? እንደ ያዕቆብ ካልባረከኝ አልለቅህም በል። ተርበሃል ወይ? እንደ ዳዊት አንዲት ነገር ብቻ ለምንሃለሁ በል። ክብር ይምጣብህ፣ ኃይል ይምጣብህ፣ እሳት ይምጣብህ፣ ዘመንህ ይለወጥ። በልሳኖቻችሁ ጸልዩ አንድ ጊዜ። ኃይልና መንፈስ
ፍቀድልኝና ልያል ፊት እንጨትና ውሃ በሌለበት ቦታ እኔ ግን ሄዳለሁ ኢየሱስን ፍለጋ አንድ ጊዜ ብቻ አስበኝ ረድኤቴ ክብር መድኃኒት ነው። እግዚአብሔር ሆይ እኔን ቀብተኝ ከሆነ ዛሬ በወንዶችና በሴቶች ልጆች ላይ የተለየ ቅባት ይምጣ። ወደ ዓለም የምትተኩሳቸው ልጆች ክብርህን ለመግለጥ የተራቡ ልጆች አሁን ክብርህ በኃይል በላቸው ላይ ይምጣ። እንደ ተቀምጣችሁ ልሳን በልሳን ተናገሩ። ይሄ ሰዓት ነው ተቀበል። 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 እሳት በልጭውና እሳት 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 ሂድ ወደ ዓለም ሁሉ በኢየሱስ ስም ሂድ። እሳት ይዘህ በኢየሱስ ስም ሂድ። ክብር ግለጥ በኢየሱስ ስም። የክብር ዘመንህ ነው። የእሳት ዘመንህ ነው። የመለኮት ዘመንህ ነው። ሰማያት ባንተ ላይ ይከፈቱ በኢየሱስ ስም። ይሄ ይሁንብህ። ትሄዳለህ ትሄዳለህ ትሄዳለህ። ክብር ታያለህ። ፊቱን ታያለህ። ፊቱን ታያለህ። እሱን ታያለህ። ራሱን ታያለህ። እሳት ያገኘ፣ ክብር ያገኘ፣ ኃይል ያገኘ እንደ አሴር እግሮች በዘይት ውስጥ ይጥለቁ። የረገጥከውን ሁሉ ያስወርስ። ዘመንህ አልተበላም። ለጌታ ሰጥተ የመታወስ ዘመንህ፣ የመታሰብ ዘመንህ፣ መዝገብህ የሚገላበጥበት ቀን ነው ዛሬ በኢየሱስ ስም። ኢየሱስ ጌታ ነው። አጨብጭቡ ለጌታ ክብር። ኢየሱስ ኢየሱስ ወዳጄ፣ ኢየሱስ ኢየሱስ መድኃኒቴ፣ ካፌ አላወርድም ይህን ስብክህ አላርፍም አልረካም እስካገኘኝ አላርፍም አልረካም እስካገኘኝ። ጌታ ሆይ እናመሰግንሃለን። ክብር ላንተ ይሁን በኢየሱስ ስም። አጨብጭቡ ለጌታ ክብር። ካንተ የሚጠበቀው ነገር በቅባቱ ስራ ሰራበት። እግዚአብሔር ፊቱን ያበራልሃል። ሜና 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 ሜና። ኢየሱስ ጌታ ነው። አጨብጭቡ 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 አጨብጭቡ። ሮማ ሀታ ካታላቦስ ዲካታላ ባጋዳላ ባሮዳቦስ ማራባ ጃላ ባጋዳላ ባራዳቦስ ዲካንታራ ባጋዳላ ባራዳቦስ ማሻ ካታላ ባራዳ ባጋዳላቦስ ሮባ ሻራባጋታላ ባራዳ ባጋዳላ ባራዳ እሳት 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 እሳት። አትቆምም 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 አትቆምም። በአገልግሎት አትቆምም። በትዳራ አትቆምም። በቢዝነስ አትቆምም። አትቆምም 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 አትቆምም። እሳት አለ እሳት አለ እሳት አለ። ሐዘን በቃ፣ ብቸኝነት በቃ፣ ፍርሃት በቃ። እሳት 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 እሳት።
እሳት 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 ኢየሱስ ጌታ። አጨብጭቡ ባካችሁ ለጌታ ክብር። ሃሌሉያ